ሰላም ለእናንተ ይሁን። እንደምን አላችሁ? ቴሌግራም ላይ በተነጋገርነው መሰረት ከዛሬ ጀምረን በተከታታይ የግዕዝ ቋንቋ ትምህርትን እንማራለን ማለት ነው። እንግዲህ ይህን ትምህርት ስንማር ከእያንዳንዳችን ምን ይጠበቃል የሚለውን ከትምህርታችን በፊት ልንገራችሁ። እያንዳንዳችሁ ይህን ትምህርት ስትከታተሉ ማስታወሻ መያዝ፣ ያልገባችሁ ነገር ካለ ደግሞ ጥያቄውን ተጽፉትና ስጨርሱ ቴሌግራም ላይ ሊሆን ይችላል ወይም እዚህ ላይ መጠየቅ ማለት ነው። አሁን በቀጥታ ወደ ትምህርታችን ንግባ። በዛሬው ክፍለ ትምህርት የምንመለከታቸው የትምህርት ዋና ዋና ይዘቶች አንደኛ የመራሕያን ምንነት ነው። ሁለተኛ አስሩ መራሕያን እነማን ናቸው የሚለው እናያለን። ሶስተኛ የግስ እርባታ በመራሕያን ማለት ነው። አራተኛ በእያንዳንዱ መራሒ አረፍተ ነገር እንሰራለን ማለት ነው። አምስተኛ አጭር ቃለ ምልልስ እናያለን ማለት ነው። በመጀመሪያ መራሕያን ማለት ምን ማለት ነው የሚለውን ትርጉም እንመልከት። መራሕያን ማለት ቀጥታ ትርጉም መሪዎች ማለት ነው። ይህም መርሃ መራ ከሚል ግስ የተገኘ ሲሆን በብዙ ቁጥር ሲገለጽ መራሕያን እንላለን። በነጠላ ቁጥር ሲሆን ደግሞ መራሒ እንላለን። መራሒ ማለት መሪ የሚመራ ማለት ነው። በግዕዝ ቋንቋ መራሕያን የሚባሉ 10 ናቸው እያንዳንዳቸው ማለት ነው። 10 ናቸው። እነዚህም አንደኛ ውእቱ ማለት የአማርኛ ትርጉሙ እሱ ማለት ነው። ይእቲ ሁለተኛ ማለት ነው፣ እሷ ማለት ነው የአማርኛ ትርጉሙ። ሶስተኛ ውእቶሙ የአማርኛ ትርጉሙ እነሱ ማለት ነው። እነሱ ስንል ብዙ ወንዶችን ነው የሚገልጸው ማለት ነው። አራተኛ ውእቶን ማለት ደግሞ እነሱ ማለት ነው። አሁንም ግን ብዙ ሴቶችን ያመለክታል ማለት ነው። እያንዳንዱን ከመጀመሪያ ውእቱ ብለን ስንጀምር አንድ ወንድን ያመለክታል። ይእቲ ስንል አንዲትን ሴት ያመለክታል። ውእቶሙ ስንል ብዙ ወንዶችን፣ ውእቶን ስንል ደግሞ ብዙ ሴቶችን ማለት ነው። አምስተኛ አንተ ማለት የአማርኛ ትርጉሙ አንተ ማለት ነው። ስድስተኛ አንቲ ማለት ደግሞ የአማርኛ ትርጉሙ አንቺ ማለት ነው። ሰባተኛ አንትሙ ማለት የአማርኛ ትርጉሙ እናንተ ማለት ነው። ብዙ ወንዶችን ይገልጻል ማለት ነው። አሁንም እንደ መጀመሪያ እንዳየነው። ስምንተኛ አንትን ማለት ደግሞ እናንተ ማለት ነው። ይህ ደግሞ ብዙ ሴቶችን ይገልጻል ማለት ነው። ሁለቱንም ስንመለከት አሁን እናንተ ይላል። ነገር ግን አንትሙ ስንል ብዙ ወንዶች መሆናቸው ይታወቃል። አንትን ስንል ደግሞ ብዙ ሴቶች መሆናቸው ይታወቃል ማለት ነው። ዘጠነኛ አነ ማለት ደግሞ እኔ ማለት ነው። አስረኛ ንህነ ማለት እኛ ማለት ነው። እነዚህ ሁለቱ አንድ ወንድም አነ ይላል፣ አንዲት ሴትም አነ ትላለች ማለት ነው። ብዙ ወንዶችም ንህነ ይላሉ፣ ብዙ ሴቶችም ንህነ ይላሉ ማለት ነው። ማለትም ለሁለቱም ጾታ ያገለግላሉ ማለት ነው። 10 መራሕያን የሚባሉ እንግዲህ እነዚህ ናቸው ማለት ነው። በእያንዳንዱ መራሒ ግሶችን እንዴት እናረባለን፣ የግስ እርባታስ ምን ማለት ነው የሚለው እንመልከት። የግስ እርባታ ማለት አንድን የግስ መነሻ ወይም ሩት ቨርብ የሚባለውን በመውሰድ እንደ አውዱ በመለዋወጥ የተለያዩ ትርጉሞችን የመመስረት ሂደት ማለት ነው። ማለትም ለምሳሌ በልአ ማለት በላ ማለት ነው። በተለያየ አውድ መግለጽ እንችላለን ማለት ነው። ማለትም እሱ በላ፣ እሷ በላች፣ እነሱ በሉ፣ እኔ በላሁ እያልን መግለጽ እንችላለን ማለት ነው። በዚህ መልኩ ስንገልጽ የግስ እርባታ እንለዋለን ማለት ነው። መነሻ ግስ ምን ማለት ነው የሚለውን ስንመለከት መነሻ ግስ ማለት የድርጊቱ መሰረታዊ ቃል ማለት ነው። የድርጊቱ መሰረታዊ ቃል ምን ይባላል? መነሻ ግስ ይባላል። በአማርኛው በላ፣ ጠጣ፣ ተናገረ፣ መጣ፣ ሄደ የምንለው ማለት ነው። በግዕዙ ደግሞ በላ የሚለው በልአ እንላለን። ጠጣ ስንል ሰትየ፣ ተናገረ ስንል ነበበ፣ መጣ ስንል ደግሞ መጻ እንላለን። እነዚህ መነሻ ግስ ይባላሉ ማለት ነው። እነዚህን ግሶች የምናገኛቸው የት ላይ ነው? መዝገበ ቃላት ላይ እናገኛቸዋለን ማለት ነው። ከዛ በኋላ ነው በ10 መራሕያን ማርባት የምንቀጥለው ማለት ነው። አነበበ ማለት እንፈልግ በግዕዝ አንበበ እንላለን ማለት ነው። አነበበች ስንል አንበበት እንላለን። አነበቡ ስንል አንበቡ እንላለን። ስለዚህ አሁን ግሱን እያረባን ነው ማለት ነው። በዚህ መልኩ ስንገልጽ፣ በዚህ መልኩና ወደ መሳሰሉት ስንቀይር የግስ እርባታ እንለዋለን ማለት ነው። የግስ እርባታ እንግዲህ አሁን ያየነው ስለ 10 መራሕያን ነው እያወራን ያለ ነው። ወደፊት ደግሞ ይሄን ከጨረስን በኋላ ሌሎችን እንመለከታለን ማለት ነው። በውእቱ መራሒ ስንመለከት እንግዲህ ውእቱ ማለት ትርጉሙ እሱ ማለት ሲሆን አንድ ወንድን ይገልጻል ወይም አንድ ወንድን ያመለክታል ማለት ነው። ሩቅ ያለ
አንድ ወንድን ይገልጻል ማለት ነው። ሩቅ ምን ማለት ነው ከተባለ አጠገባችን የሌለ ማለት ነው። ስንናገር የማያዳምጠን እሱም ደግሞ ምላሽ የማይሰጠን በቅርበት እሱ ውእቱ ይባላል ማለት ነው። የሩቅ መደብ ይባላል። ሩቅ ማለት አጠገባችን የሌለ ማለት ነው። በውእቱ መራሂ ግሶችን ስናረባ የምንጨምረውም የለም የምንቀንሰውም የለም ማለት ባለበት ግሱ ይቀመጣል ማለት ነው። ለምሳሌ ሰገደ ብንል የአማርኛ ትርጉሙ ሰገደ ማለት ነው። ሀደረ አደረ፣ ጸሐፈ ጻፈ፣ ነበበ ተናገረ እንላለን። እነዚህን ግሶች እያንዳንዳቸውን በቃላቸው ያዟቸው። ለምሳሌ እኔ ሰገድሁ፣ እሱ ሰገደ፣ እሷ ሰገደች፣ እነሱ ሰገዱ፣ እኔ ጻፍኩ፣ እነሱ ጻፉ ማለት ብንፈልግ መጀመሪያ መነሻ ግሱን ጸሐፈ የሚለውን ግስ ማወቅ አለብን ማለት ነው። ተናገረ ከሆነ ደግሞ ነበበ የሚለውን ግስ ማወቅ አለብን ማለት ነው። ይህን ይዘን ነው ከዚህ በኋላ እሱ አነበበ፣ እሷ አነበበች፣ እነሱ አነበቡ፣ እኔ አነበብኩ የምንለው ማለት ነው። ስለዚህ እነዚህ እዚህ ላይ የምናያቸውን እያንዳንዳቸውን ግሶች ለመያዝ ሞክሩ ማለት ነው። እነዚህ እዚህ ላይ የሚቀርቡ ግሶች ደግሞ በዕለት ከዕለት የምንጠቀምባቸው ግሶች ስለሆኑ ለመያዝም አመች ነው ስለምናውቃቸው ማለት ነው። በውእቱ መራሂ አረፍተ ነገሮችን እንመልከት። አጫጭር አረፍተ ነገሮች ማለት ነው። ለምሳሌ እሱ ሰገደ ማለት እንፈልግ በአማርኛ እሱ ለማለት ውእቱ እንላለን። እሱ ለማለት ውእቱ እንላለን። ሰገደ ለማለት ደግሞ መጀመሪያ ያየነው ሰገደ ያልነው ማለት። ስለዚህ ውእቱና ሰገደን አንድ ላይ አድርገን ስናነበው ውእቱ ሰገደ እንልና እሱ ሰገደ እንላለን። እሱ ጻፈ ማለት የምንፈልግ ደግሞ መጀመሪያ ጻፈ የሚለውን ግስ ማወቅ ማለት ነው። ይህም ጸሐፈ ይሆናል ማለት ነው። እሱ ለማለት ደግሞ ውእቱ እንላለን። ስለዚህ ሁለት ነገር አወቅን ማለት ነው። አንደኛ እሱ የሚለውን፣ ሁለተኛ ጻፈ የሚለውን ማለት ነው። ውእቱ ጻፈ፣ እሱ ጻፈ አለ። አሁን ደግሞ ደብዳቤን የሚል መጨመር ብንፈልግ ደብዳቤ ስንል ጦማር ይባላል። ጦማር ማለት ደብዳቤ ማለት ነው። ጦማረ ሲሆን ደግሞ ተሳቢ ይሆናል። ደብዳቤን እንላለን ማለት ነው። ስለዚህ ይህን አንድ ላይ ስናነበው ይህን ከውእቱ ጀምረን እስከ ጦማረ የሚለውን ማለት ነው። ውእቱ ጸሐፈ ጦማረ፣ እሱ ደብዳቤን ጻፈ እንላለን። ሶስተኛ አረፍተ ነገር ብንመለከት እሱ ተኝቶ አደረ ነው። ይሄኛው ትንሽ አላየነውም፣ ስለ ቦዛ አንቀጽ ወደፊት እናየዋለን። ተኝቶ ለማለት ግን ሰኪቦ እንላለን። አደረ ለማለት ደግሞ ሀደረ እንላለን። ስለዚህ ይህንን እሱ የሚለውን ደግሞ ውእቱ እንጨምርበታለን። ውእቱ ሰኪቦ ሀደረ። ንባቡንም እኔ ካልኩ በኋላ እናንተ በሉት በራሳችሁ እንድትለምዱት ማለት ነው። ውእቱ ሰኪቦ ሀደረ፣ እሱ ተኝቶ አደረ እንላለን። አራተኛ እሱ ሄደ እንበል እስኪ። ሄደ ለማለት ሆረ እንላለን። እሱ ለማለት ደግሞ ውእቱ እንላለን። ስለዚህ እሱ ሄደ ስንል ውእቱ ሆረ እንላለን። እሱ ሄደ። አባቱ ሄደ ማለት ከፈለግን ደግሞ መጀመሪያ አባት የሚለውን ስም ማወቅ አለብን ማለት ነው። አባት ስንል አብ እንላለን። አብ ማለት አባት ማለት ነው። አባቱ ለማለት ደግሞ አቡሁ እንላለን። መጀመሪያ አባቱ ስንል አቡሁ እንደሆነ አይተናል። ሄደ ለማለት ደግሞ ሆረ እንደሆነ አይተናል። ሁለቱን አንድ ላይ ስናደርገው አቡሁ ሆረ እንላለን። አባቱ ሄደ ወይም ደግሞ ሆረ አቡሁ ማለት እንችላለን። ቀይረን ማለት ነው። በሁለቱም መሆን ይችላል። ሆረ አቡሁ ወይም አቡሁ ሆረ ማለት እንችላለን። እስኪ አባቴ ሄደ የሚለውን እንሞክር። አባቴ ሄደ ለማለት መጀመሪያ አባቴ ለማለት አቡዬ የሚል ትርጉም አለው። ሄደ ደግሞ መጀመሪያ አይተናል ሆረ የሚለውን። ስለዚህ አንድ ላይ ስናድርገው አቡዬ ሆረ እንላለን። አባቴ ሄደ። አባቴ ወደ ቤተ ክርስቲያን ሄደ ማለት እንፈልግስ ምን እንላለን? ወደ ቤተ ክርስቲያን የሚለውን ልንገራችሁ። ሀበ ከኒሳ ማለት ትችላላችሁ፣ ወይም ሀበ ቤተ ክርስቲያን ማለት ትችላላችሁ። ስለዚህ አባቴ ወደ ቤተ ክርስቲያን ሄደ የሚለውን እናንተ ጻፉት እስኪ። አቡየ ሆረ ሀበ ከኒሳ ወይም አቡየ ሆረ ሀበ ቤተ ክርስቲያን ካላችሁ በትክክል ጽፋችኋል ማለት ነው። ሁለተኛው እንመልከት። ሁለተኛ መራሂ ማለት ነው። በይእቲ መራሂ እንዴት እንደምናረባ እንመልከት። በይእቲ መራሂ ስናረባ ደግሞ ከግሱ መጨረሻ ላይ ት ፊደልን መጨመር ነው። ምንም ሌላ ምንቀይረው የለም። መጨረሻ ላይ ግን ት ፊደልን መጨመር ብቻ ማለት ነው። ከማን ላይ? ከግሱ መጨረሻ። ለምሳሌ
ግሱ ሰገደ ከሆነ ሰገደ ብለን ከጻፍን በኋላ ወይም ይእቲ ሰገደ ብለን እንጽፋለን። መጨረሻ ላይ ትን እንጨምርበታለን ማለት ነው። ስለዚህ ይእቲ ሰገደት እንላለን ማለት ነው። እሷ ሰገደች። እሷ አደረች ማለት ብንፈልግ ደግሞ ሀደረ ማለት አደረ ማለት ነው። ስለዚህ ሀደረ በሚለው ላይ መጨረሻ ላይ ት ፊደልን መጨመር ማለት ነው። ስለዚህ ይእቲ ሀደረት እንላለን ማለት ነው። እሷ አደረች። እዚህ ላይ ስንመለከት አሁን መጨረሻ የጨመርነው ት ፊደል ብቻ ነው። እሷ ተኝታ አደረች ማለት ብንፈልግ ደግሞ ተኝታ ለማለት ሰኬባ እንላለን። ስለዚህ እሷ ስንል ይእቲ እንላለን። ተኝታ ለማለት ሰኬባ፣ አደረች ለማለት ደግሞ ሀደረት እንላለን። አንድ ላይ ይእቲ ሰኬባ ሀደረት፣ እሷ ተኝታ አደረች እንላለን ማለት ነው። እሷ ቆማ አደረች ማለት ከፈለግን ደግሞ ቆማ ለማለት ቀዊማ እንላለን። ስለዚህ ይእቲ እንልና ሰኬባ ባልንበት ቦታ ላይ ቀዊማ ማለት ነው። ይእቲ ቀዊማ ሀደረት፣ እሷ ቆማ አደረች ማለት እንችላለን ማለት ነው። በዚህ መልኩ መስራት እንችላለን ማለት ነው። ተጨማሪ አረፍተ ነገሮችን እንመልከት። ይእቲ ሰገደት፣ እሷ ሰገደች። እንግዲህ አሁን እዚህ ላይ ከጎን በምስል የምታዩት እየሰገደች እንደሆነ ያሳየናል ማለት ነው። እናታችን ሰገደች ማለት ከፈለግን ደግሞ መጀመሪያ እናት ማለት እንላለን ሲጠብቆ ማለት ነው። ከላላ ስንል ከማለት ነው። ስንል ደግሞ እናት ማለት ነው። ስለዚህ እናታችን ለማለት እምነ እንላለን። እምነ ማለት እናታችን ማለት ነው። እናቴ ለማለት ደግሞ እሜየ እንላለን። እሜየ ማለት እናቴ ማለት ነው። ስለዚህ እናታችን ሰገደች ለማለት ሰገደት፣ ሰገደች እንደሆነ አይተናል። ስለዚህ እምነ የሚለው መጀመሪያ መጨመር ማለት ነው። እምነ ሰገደት፣ እናታችን ሰገደች እንላለን። እናቴ ሰገደች ማለት ከፈለግን ደግሞ እናቴ ስንል እሜየ እንላለን። ሰገደች ስንል ደግሞ ሰገደት እንላለን ማለት ነው። ስለዚህ አንድ ላይ ስናነበው እሜየ ሰገደት፣ እናቴ ሰገደች እንላለን ማለት ነው። ሁለተኛ አንበበ የሚለውን ስንጠቀም ማለት ነው። በሰገደ ሁለት አረፍተ ነገር አየን። በአንበበ የሚለው ስንጠቀም ደግሞ አንበበ ማለት አነበበ ማለት ነው። ስለዚህ አነበበች ለማለት መጨረሻ ላይ እዚሁ በቀይ የተጻፈውን ስትመለከቱ ት ፊደል ተጨመረ ማለት ነው። ይእቲ አንበበት፣ እሷ አነበበች አለ። ተጨማሪ ደግሞ አረፍተ ነገሩን እናስፈው ካል መጨረሻ ላይ መጽሐፍን የሚል እንጨምርበት። እሷ መጽሐፍን አነበበች። ስለዚህ መጽሐፍ ስንል መጽሐፍ ማለት ነው በቀጥታ ትርጉሙ። መጽሐፍን ስንል መጽሐፍ እንለዋለን ማለት ነው። ይእቲ አንበበት መጽሐፈ፣ እሷ መጽሐፍን አነበበች እንላለን ማለት ነው። በዚህ ላይም እንደምታዩት መጽሐፍን እያነበበች ያሳየናል ማለት ነው። በጣም ቀላል ነው፣ የሚከብድ አይደለም። እዚህ ላይ ያየናቸውን አረፍተ ነገሮች መጨረሻ ላይ እናንተ በራሳችሁ እየሰራችሁ ስትለማመዱ ደግሞ በደንብ ይሰርጽላችኋል ማለት ነው። እስኪ እነዚህን ግሶች በይእቲ መራሂ ሲረቡ ማለት ነው። ጸሐፈ ይላል እዚህ ላይ ጻፈች ለማለት በይእቲ መራሂ ጸሐፈት እንላለን ማለት ነው። ነበበ ተናገረ፣ ነበበት ተናገረች እንላለን ማለት ነው። ሰከበ ተኛ፣ ሰከበት ተኛች። መጻ መጣ፣ መጻት መጣች። ሆረ ሄደ፣ ሆረት ሄደች። በጽሐ ደረሰ፣ በጽሐት ደረሰች። ቀደሰ አመሰገነ፣ ቀደሰት አመሰገነች ይላል ማለት ነው። እስኪ እነዚህን ግሶች በመጠቀም እናንተ ደግሞ እሷ አመሰገነች፣ እሷ ተናገረች፣ እሷ መጣች፣ እሷ ደረሰች፣ እሷ ወደ ትምህርት ቤት ደረሰች፣ እሷ ወደ ቤቷ መጣች፣ እሷ ወደ ትምህርት ቤት ሄደች እያላችሁ እስኪ በግዕዙ ሞክሩት። እኔ አንድ አረፍተ ነገር እዚሁ ላይ ልጨምርላችሁ። እሷ ወደ ትምህርት ቤት ሄደች ልበል። ለምሳሌ እኔ ይእቲ ሆረት ሀበ ቤተ ትምህርት እንላለን። ቤተ ትምህርት ማለት ትምህርት ቤት ማለት ነው። ይእቲ ሆረት ሀበ ቤተ ትምህርት።
ይእቲ መጻት እምነ ቤተ ትምህርት፣ እሷ ከትምህርት ቤት መጣች አልኩኝ ማለት ነው። ስለዚህ በዚህ መልኩ እስኪ እናንተ ደግሞ እነዚህን ግሶች በመጠቀም የራሳችሁን አረፍተ ነገር በመስራት ተለማመዱ። ምክንያቱም ማንለማመድ ከሆነ እዚህ ላይ አይተን ብቻ የምንተወው ከሆነ የግዕዝ ቋንቋ እውቀታችንን ማዳበር አንችልም ማለት ነው። ስለዚህ ይህንም ተለማመዱ እናንተ። ሶስተኛ በውእቶሙ መራሂ ግሶችን ማርባት ነው። ውእቶሙ ማለት የአማርኛ ትርጉሙ እነሱ ማለት ነው። ብዙ ወንዶችን ነው የሚገልጽልን። በውእቶሙ መራሂ ግሶችን ማርባት ስንፈልግ ደግሞ ወይም ለማርባት በምንፈልግበት ጊዜ የግሱን የመጨረሻ ፊደል ካይብ እናደርጋለን ወይም ደግሞ ሁለተኛ ፊደል እናደርገዋለን ማለት ነው። ማንን? የግሱን የመጨረሻ ፊደል ወይም ግሱ ላይ ያለውን የመጨረሻ ፊደል ማለት ነው። ለምሳሌ ሰገደ ብንል ሰገደ ማለት ነው። የመጨረሻ ፊደሉ ደ ፊደል ነው። ስለዚህ ደ ፊደልን ወደ ሁለተኛ ፊደል መቀየር ማለት ነው። ደ አንደኛ ፊደል፣ ዱ ሁለተኛ ፊደል፣ ዲ ሶስተኛ ፊደል እያለ እስከ ሰባተኛ ፊደል ያሉትን መለየት ማለት ነው። ሰገደ ሰገደ። ስለዚህ ደን ወደ ሁለተኛ ፊደል ስንቀይረው ዱ ይሆናል ማለት ነው። ውእቶሙ ሰገዱ እንላለን ማለት ነው። እነሱ ሰገዱ። ሀደረ አደረ፣ የመጨረሻ ፊደሉ ረ ነው። ረን ወደ ሁለተኛ ፊደል ስንቀይረው ሩ ይሆናል ማለት ነው። ውእቶሙ ሀደሩ፣ እነሱ አደሩ እንላለን ማለት ነው። ከግዕዝ እስከ ሳብ ያሉትን ለመለየት ይሄን መጠቀም ይቻላል። ለምሳሌ በፊደልን ብንመለከት በአንደኛ ፊደል እንላለን፣ ቡ ሁለተኛ ፊደል፣ ቢ ሶስተኛ፣ ባ አራተኛ፣ ቢ አምስተኛ፣ ብ ስድስተኛ፣ ቦ ሰባተኛ ፊደል ማለት ነው። ወይም ደግሞ በግዕዝ ቡ ካይብ፣ ቢ ሳልስ፣ ባ ራብዕ፣ ቤ ሐምስ፣ ብ ሳድስ፣ ቦ ሳብዕ እንላለን ማለት ነው። በመ ፊደልም ብናየው፣ በሃ ፊደልም ብናየው፣ በአ ፊደልም ብናየው፣ በለ ፊደልም ብናየው እንደዚህ ተመሳሳይ ነው። ከአንደኛ እስከ ሰባተኛ ፊደል ያሉትን መለየት ማለት ነው። ማለትም እያንዳንዱ ፊደል ከግዕዝ እስከ ሳብ ያለውን አይጹቅ መለየት ማለት ነው። ይህን ከለየን ምንም ያስቸግረን ነገር የለም ማለት ነው። አረፍተ ነገር እንመልከት። እነሱ ሰገዱ ማለት እንፈልግ። ለምሳሌ ውእቶሙ ሰገዱ እንላለን ማለት ነው። እነሱ ሰገዱ። አባቶች ሰገዱ ማለት እንፈልግ ደግሞ አብ ማለት አባት ማለት ነው። አበው ስንል አባቶች እንላለን። ስለዚህ አበው ሰገዱ፣ አባቶች ሰገዱ እንላለን ማለት ነው። አባቶች መጻሕፍትን አነበቡ ማለት ከፈለግን ደግሞ አበው አንበቡ መጻሕፍት እንላለን። አባቶች መጻሕፍትን አነበቡ። እዚህ ላይ አሁን በፎቶም እንደምታዩት እዚህ ላይ አሁን ሰግደው እያየን ነው ማለት ነው። እዚህ ጋር ደግሞ ከታች ባለው ደግሞ መጻሕፍትን እያነበቡ እያየን ነው ማለት ነው። በዚህ መልኩ መስራት እንችላለን ማለት ነው አረፍተ ነገራችን። በውእቶን መራሂ ስናረባ ደግሞ ውእቶን ማለት በቀጥታ ትርጉሙ እነሱ ማለት ነው። ይህ ደግሞ ብዙ ሴቶችን ይገልጽልናል ማለት ነው። በውእቶን መራሂ ግሶችን ለማርባት የመጨረሻ ፊደሉን ራብ እናደርጋለን። አራተኛ ፊደል የመጨረሻ ፊደሉን ወደ ራብ መቀየር ማለት ነው። ማለትም የመጨረሻ ፊደሉ ለምሳሌ ደ ፊደል ከሆነ ደን ወደ ራብ ስንቀይረው ደ አንደኛ ፊደል፣ ዱ ሁለተኛ ፊደል፣ ዲ ሶስተኛ ፊደል፣ ዳ አራተኛ ፊደል ይሆናል ማለት ነው። ስለዚህ ውእቶን ሰገዳ እንላለን። እነሱ ሰገዱ። በውእቶሙ ያለውን ደግሞ ስንመለከት አሁን ልዩነቱ ምንድነው ከተባለ በውእቶን ጊዜ የመጨረሻው ፊደል ራብ ይሆናል። በውእቶሙ ጊዜ ደግሞ የመጨረሻው ፊደል ካይብ ይሆናል፣ ሁለተኛ ፊደል ማለት ነው። ስለዚህ እዚህ ላይ አሁን እነሱ ስንል ተመሳሳይ ነው የአማርኛውን ትርጉም ስናይ። ነገር ግን ሰገዱ ስንል ወንዶች ናቸው ሴቶች የሚለውን ግዕዙ ላይ በደንብ እንለየዋለን ማለት ነው። ሰገዳ ካለ ሴቶች ናቸው ማለት ነው፣ የመጨረሻው ራብ ከሆነ። ሀደራ የመጨረሻው ደግሞ ካይብ ከሆነ ሁለተኛ ፊደል ከሆነ ወንዶች ናቸው ማለት ነው። በዚሁ መለየት እንችላለን ማለት ነው። ሴቶች ለጸሎት ቆሙ ማለት እንፈልጋውን እዚህ ላይ እናቶችን ስትመለከቱ አሁን እዚህ ላይ ሴቶች ናቸው። እነሱ አሁን ቆመው ለጸሎት ቆመው እያየናቸው ነው ማለት ነው። ስለዚህ ሴቶች ለጸሎት ቆሙ ማለት እንፈልግ አንስት ቆማ ለጸሎት እንላለን። ቆመ ማለት ቆመ ማለት ነው። መን ወደ አራተኛ ፊደል ስንቀይረው ማ ይሆናል ማለት ነው። ስለዚህ አንስት ቆማ እንላለን ማለት ነው ለጸሎት። ሴቶች ለጸሎት ቆሙ ወይም
እናቶች ለጸሎት ቆሙ ማለት ከፈለግን ደግሞ ማለት እናት ማለት ነው። እማት ስንል እናቶች ማለት ነው። እማት ቆማ ለጸሎት፣ እናቶች ለጸሎት ቆሙ እንላለን ማለት ነው። እናቶች ሰገዱ ማለት ከፈለግን ደግሞ እማት ሰገዳ፣ እናቶች ሰገዱ እንላለን ማለት ነው። እማት ማለት የአማርኛ ትርጉሙ እናቶች ማለት ነው። ካል እናት ማለት ነው። ካልን ደግሞ ከማለት ነው። ሲጠብቅና ሲላላ የተለያየ ትርጉም አለው ማለት ነው። ይህኛውን አስተውለን እንመልከተው። እስኪ አጭር ቃለ ምልልስ እንመልከት። ሀ ላይ ያልኩት የሰው ስም ቢሆን ባጭሩ ለመጻፍ ነው። ሀ ሰላም ለከ ይለዋል። ሰላም ለአንተ ይሁን ይለዋል። እንግዲህ ንግግር ላይና ንባብ ላይ ይለያያል። ንባብና ንግግር ማለት ነው። ንግግር ሲሆን ራሱን የቻለ የንግግር ዘዴ አለ ማለት ነው። ወይም ያነጋገር ዘዴ አለ ማለት ነው። በሱ መልኩ ነው የምንናገረው። ስለዚህ ሰላም ለከ አንለውም፣ ሰላም ለከ እንለዋለን ማለት ነው። ሰላም ለአንተ ይሁን የሚል ትርጉም አለው። ለ ደግሞ በሃከ ይለዋል። አሁንም ንባቡን ከሆነ በሃከ እንለዋለን። ግን ቃለ ምልልስ ስለሆነ በሃከ ቸራለህ እንለዋለን ማለት ነው። እሱ ደግሞ እግዚአብሔር ይሰባህ ይላል። ንባብ ከሆነ እግዚአብሔር ይሰባህ እንላለን። ግን ቃለ ምልልስ ስለሆነ እግዚአብሔር ይሰባህ፣ እግዚአብሔር ይመስገን ይላል ማለት ነው። ጸለየኑ ዮም ወልድከ፣ ዛሬ ልጅህ ጸለየን ወይም ዛሬ ልጅህ ጸሎት አደረገን እያለው ነው ማለት ነው። ጸሎት ካደረገ እሱ ምን ብሎ ይመልሳል ማለት ነው? እወ ጸለየ፣ አዎ ጸለየ፣ አዎ ጸሎት አደረገ ብሎ ይመልሳል ማለት ነው። ንባብ ከሆነማ አሁን እዚህ ላይ ከላይ ጀምሮ እስከታች ያለውን ንባቡን ካየን ሰላም ለከ በሃከ እግዚአብሔር ይሰባህ ጸለየኑ ወይም ጸለየኑ ዮም ወልድከ እንላለን። እወ ጸለየ ብለን እናነባዋለን። ግን ንግግር ስለሆነ ሰላም ለከ በሃከ እግዚአብሔር ይሰባህ ጸለየኑ ዮም ወልድከ እወ ጸለየ እያልን በዚህ መልኩ እንመልሳለን ወይም ቃለ ምልልሳችንን ማድረግ እንችላለን ማለት ነው። ይህንን ቃለ ምልልስ እናንተ አጠገባችሁ ካለ ሰው ጋር ወይም ከጓደኞቻችሁ ጋር ወይም ከወንድማችሁ ወይም ከእህታችሁ ጋር ተለማመዱበት። ያስቸገራችሁ ነገር ካለ ደግሞ ትጠይቁኛላችሁ ማለት ነው። የቤት ስራ የሚሆነን ዘመረ፣ አመሰገነ የሚለውን በአራቱ መራሕያን ማለትም በውእቱ፣ ይእቲ፣ ውእቶሙና ውእቶን መራሕያን በማርባት መልሳችሁን እዚሁ ላይ መላክ ትችላላችሁ። ወይም ደግሞ በቴሌግራም @g ሬጅስትሬሽን በሚለው የቴሌግራም ዩዘር አካውንት መላክ ትችላላችሁ ማለት ነው። ለዛሬ እዚህ ላይ ይበቃናል። እስካሁን ባየነው ላይ ግልጽ ያልሆነላችሁ ነገር ካለ መጠየቅ ይቻላል። በተማርነው መሰረት እናንተም አረፍተ ነገር በመስራት ተለማመዱ ማለት ነው። በቀጣይ በክፍል 2 ከአንተ እስከ ነነ ያሉትን መራሕያን እንመለከታለን። ለዛሬ እዚህ ላይ ይበቃናል ማለት ነው። በቸር ያገናኘን። መልካም ጊዜ ይሁንልን።